እኔ ለሃይማኖቴ ሞታለሁ ትላለህ። አረ መኖሩን መጀመሪያ እስኪ ጀምረው። እንዲሁ ዝም ብሎ የሚሞት ይመስላል? እንዲሁ ዝም ብሎ አንገት የሚሰጥ ይመስላል? አይደለም። ክርስቲያኖች መኖር የጀመረ ሰው ነው ለመሞትም ጭምር የሚቸኩል። እኛ እኮ ከሩቅ የሰማነው ሞት፣ ከሩቅ የሰማነው ሰይፍና ስለት እዚህ የሚመጣ እግዚአብሔር ነው የሚያውቀው ማናችን እስከ መጨረሻው ድረስ ልንጸና እንደምንችል። መኖርን ያለመደ ሰው እንዴት ለመሞትም ጭምር ይቸኩላል? አልኳችሁ እኮ ክርስቲያኖች፣ ስለ እግዚአብሔር ለመሞት ከመመኘታችሁ በፊት መጀመሪያ ስለ ክርስቶስ መኖርን መናፈቅ መቻል አለባችሁ። የዛን ጊዜ ላይ ገዳይ እስኪመጣም አትጠብቁም። እናንተው ራሳችሁ ለመሞትም ጭምር ትንደረደራላችሁ። ለምን ይመስላችኋል ዘመነ ሰማዕታት ሲያበቃ መነኮሳት በረሃውን በሙሉ ያጥለቀለቁት? ሰይፍና ስለቱ ሲቀር የሰላም ዘመን መጣ ተብሎ በቆስጠንጢኖስ ሲታወጅ እኮ ደም ስለ ክርስቶስ ማፍሰስ በግድ ቀረ ብለው አገር ሰላም ብለው አልተቀመጡም። ሕይወታቸውን ለክርስቶስ አሳልፈው ስለሰጡ መከራውን ለመሳተፍ እንዲያውም የበለጠ ጭንቅ ወደሚገኝበት ወደ በረሃው እየሸሹ ገቡ እንጂ ሰማዕትነቱ ሲቀር ሰማዕትነቱ እየቀረ ሲመጣ ምንኩስናው እያበበ እየሰፋ መጣ። ምክንያቱ ይሄ ነበር፣ ስለ ክርስቶስ መኖርን መናፈቅ ማለት ነው። ልጁ የሞተላቸው ልጁንም ጭምር እንዲሞት ከመላኩ በፊት መጀመሪያ እኮ ክርስቶስ አብሯቸው እንዲኖር ነው የተደረገው። እየሰማችሁ ነው? ክርስቶስ ከመሞቱ በፊት አብሯቸው ነበር አልነበረም? ነበረ፣ ኖሮ ነበረ። ሕይወትን እንዴት መመላለስ እንዳለባቸው አሳይቷቸው ነበር። ሕይወትን ካሳያቸው በኋላ ነው ሞትንም ጭምር ያሳያቸው እንጂ ሞትን አሳይቷቸው አልነበረም መጀመሪያ ያስደነገጣቸው። እኛም የሚመጣውን ሞት የምንፈራው መጀመሪያ መኖሩ ስለከበደን ነው። የሚከብድም ሆኖ አይደለም ስላልመረጥነውም ጭምር ነው። ማናችንም እውነቴን የምላችሁ ክርስቲያኖች ቆመን አንቀርም። በአንድም ይሁን በሌላ መንገድ መሞታችን አይቀርም። ግን አደራ መርሳት የሌለባችሁ እንዲሁ ኖረን እንዲሁ እንዳንሞት ግን መፍራት አለብን። በጣም እንዲሁ ዝም ብለን መኖር እንዲሁ ዝም ብሎ መሞት አያዋጣ። ስንኖር የእውነት ለክርስቶስ መኖር መቻል አለብን። በቃ ስንሞትም ስለ እግዚአብሔር ብለን መሞት መቻል አለብን። በቃ እንደዛ መኖርን ነው መናፈቅ መቻል አለብን። ልጁን ሰደደላቸው። የሰደደውን ልጅ ደግሞ እንዳልኳችሁ ክርስቶስን ይበልጡኑ መከራ ያበዙበት፣ ይበልጡኑ ስቃይ ያበዙበት። ስለዚህ ምን ይደረጋል አላችሁ? ጠያቂውን መልሶ ለራሳቸው ነው የጠይቃቸው በነገራችን። ስለዚህ የተሻለው ነገር አሉ ፈሪሳውያን። እያወቁት እኮ ነው ደግሞ መልሱን የሚሰጡት። እያወቀ ጥፋት የሚያጠፋ ሰው አለ ማለት ነው። አያችሁ? እያወቀ ማለት ነው፣ እየጠነቀቀ ምን እንደሚደርስ አጸፋውን እያወቀ በደል የሚበድል ሰው አለ። ልክ እንደኛ ክፉን በክፉ መንሳት አለበት። እንደሱ መነጠቅ አለባቸው። ፍሬውን መልሶ ሊሰጥ የሚችለው ጋር መሰጠት አለበት ተባለ። እውነት ነው። ግን እግዚአብሔር ቤተክርስቲያንን ከኛ ወስዶ